የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው የማያልቅ ወሳኝ የጦር መሳሪያዎች አቅርቦት እንዳላት ተናገሩ። ዘለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ ጠየቁ። የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ቴህራንን ለቀው መውጣታቸውን አስታወቀ። ኪም ጆንግ ኡን በአዲሱ የጦር መርከብ ላይ የኒውክሌር አቅም ያላቸው ሚሳኤሎችን አስሞከሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የማያልቅ ወሳኝ የጦር መሳሪያዎች አቅርቦት እንዳላት ተናግረዋል። የኢራን መከላከያ ሚኒስትር በበኩላቸው አሜሪካ ካቀደችው በላይ ጠላትን የመቋቋም አቅም አለን ብለዋል። የጦር መሳሪያዎች ክምችትና አቅርቦት ብቻቸውን የግጭቶችን ውጤት አይወስኑም። ሩሲያ በሁለቱም ረገድ የምትበልጠው ዩክሬን ለዚሁ ጦር ማሳያ ነች። ይህም ቢሆን ግን የጦር መሳሪያ ክምችት በጦርነት ውስጥ ወሳኝ መሆኑ የሚካድ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበር። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት እየተጠቀሙ ይገኛሉ። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲል ግምቱን አስቀምጧል። እያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ነው። ኢራን 571 ሚሳኤሎችንና 1391 ድሮኖችን አስወንጭፋለች ብሏል። ብዙዎቹ ጉዳት ሳያደርሱ መከላከል ተችሏልም እያለ ነው። ሁለቱን ወገኖች ጦርነቱ በቀጠለ ቁጥር አሁን ባለው አቅም ለመቀጠል አስቸጋሪ ይሆንባቸዋል። የምዕራባውያን ባለስልጣናት ኢራን የምትተኩሰው ሚሳኤል ቁጥር መቀነሷን እየገለጹ ነው። በጦርነት የመጀመሪያ ቀናት በመቶዎች የሚቆጠሩ ሚሳኤሎች ይተኮሱ የነበረ ቢሆንም አሁን ቁጥራቸው በጥቂት ደርዘኖች ተገድቧል። ጦርነቱ በፊት ኢራን ከ2000 በላይ የአጭር ርቀት ባላስቲክ ሚሳኤሎች ክምችት እንዳላት ተገምቶ ነበር። ምን ያህል የጦር መሳሪያዎች በእጃቸው ላይ እንዳለ ግን በትክክል አይታወቅም። እነዚህ አሃዞች በይፋ ከታወቁ ለባላንጣዎች ጥሩ ግብዓት ስለሚሆኑ የማይገለጹት። የአሜሪካ ጦር ከፍተኛ አዛዥ ጄኔራል ዳን ኬን ረቡዕ ዕለት እንደተናገሩት ኢራን የምታስወነጭፈው የፕላስቲክ ሚሳኤል ከመጀመሪያው ቀን በ86 በመቶ ቀንሷል። የአሜሪካ ማዕከላዊ ዕዝ በበኩሉ ባለፉት 24 ሰዓታት ውስጥ ብቻ በ23 በመቶ ቀንሷል ብለዋል። ኢራን ከጦርነቱ መጀመር በፊት በ10 ሺዎች የሚቆጠር ሻሄድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት እንዳመረተች ይታመናል። ቴክኖሎጂውን ወደ ሩሲያም ልካለች። ሩሲያ ቴክኖሎጂውን ተጠቅማ የራሷን የሻሄድ ድሮን በማምረት የዩክሬን ውስጥ አስከፊ ጥቃት ለመፈጸም እየተጠቀመችበት ነው። አሜሪካም ዲዛይኑን ተጠቅማ ድሮኖችን አምርታለች። ኬን ግን የኢራን የድሮን ማስወንጨፍ አቅም ከግጭቱ የመጀመሪያው ቀን በ73 በመቶ ቀንሷል ብለዋል። ኢራን ከፍተኛ የሆነውን ዘመቻ ተቋቁማ ለመቀጠል እየታገለች ያለች ይመስላል። ቁጥሩን ለመቀነስ የተወሰኑ የጦር መሳሪያ ክምችቶችን ለመጠበቅ የሚደረግ ሙከራ አካል ሊሆን ቢችልም በበቂ እያጠቁ መቀጠል ግን ከባድ ሆኗል። አሜሪካና እስራኤል ጄቶች በኢራን የአየር ክልል ላይ የበላይነትን ይዘዋል። አብዛኞቹ የኢራን የአየር መከላከያዎች ወድመዋል። አሁን አስተማማኝ የሚባል የአየር ኃይልም የላትም። እንደ ሲንትኮም ገለጻ የጦርነቱ ቀጣዩ ምዕራፍ የኢራን የሚሳኤልና የድሮን ማስወንጨፊያዎችን፣ የጦር መሳሪያ ክምችቶችን ማዳንና የጦር መሳሪያ ፋብሪካዎችን በማውደም ላይ ያተኩራል ይሆናል። አሜሪካና እስራኤል የኢራን የመዋጋት አቅም ማዳከም ቀላል ሊሆንላቸው ይችላል። ሁሉንም የጦር መሳሪያ ክምችቶችን ማጥፋት ግን አስቸጋሪ ይሆናል። ኢራን ከፈረንሳይ በ3 እጥፍ የምትበልጥ ሀገር ነች። ይህም የጦር መሳሪያዎቿን ከአየር ጥቃት ደብቆ ለማቆየት ያስችላታል። ቅርብ ጊዜ ታሪክ የሚያሳየው በአየር ጥቃት የሚካሄዱ ጦርነቶች ውስንነት እንዳለበት ነው። እስራኤል ጦር ለ3 ዓመታት ከፍተኛ የቦምብ ድብደባ ከፈጸመ በኋላም በጋዛ የሚገኘውን ሐማስን ማውደም አልቻለም። በየመን የሚገኙት የሁቲ አማጽያን ለ1 ዓመት ያህል በአሜሪካ የአየር ጥቃት ቢፈጸምባቸውም መቋቋም ችለዋል። አንዳንድ የጦር መሳሪያዎቻቸውን አትርፈዋል። አሜሪካ በዓለም ላይ ቀዳሚው የጦር ኃይል ባለቤት ናት። የጦር መሳሪያ ክምችቷም ከየትኛውም ሀገር የሚልቁ ናቸው። የአሜሪካ ጦር ኃይል አሁንም የሚተማመነው በተወሰነ መጠን በሚመረቱ ውድ የጦር መሳሪያዎች ላይ ነው። ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ ከጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ጫና ለመፍጠር ስብሰባ እንደጠሩ ተዘግቧል። ይህ ደግሞ የአሜሪካ የጦር መሳሪያ ክምችት ጭምር ሊመናመን እንደሚችል አመላካች ነው። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት አንዳንድ ጫናዎች ሊቀንሱላት ይችላሉ። ኬን እንዳሉት ከሆነም አሜሪካ እንደ ቶማሃውክ ክሩዝ ሚሳኤሎች ያሉ ውድና የተራቀቁ የረጅም ርቀት መሳሪያዎችን መጠቀም አቁማለች። ከአየር ኃይል አሁን ላይ ርካሽ የሚባሉና ጄዳም ያሉ ቦምቦችን እየተጠቀመ ይገኛል። በዋሽንግተን የሚገኙ የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባልደረባ የሆኑት የቀድሞ የአሜሪካ የባህር ኃይል ኮሎኔል ማርክ ካንቺያን መጀመሪያ ላይ በርቀት ከተደረጉ ጥቃቶች በኋላ አሜሪካ አሁን ርካሽ ሚሳኤሎችና ቦምቦችን መጠቀም ትችላለች ብለዋል። አሜሪካ ይህንን የውጊያ አካሄድ ተጠቅማ ለዘላለም በሚባል ደረጃ መቀጠል እንደምትችል ተናግረዋል። ጦርነቱ በቀጠለ ቁጥር የኢላማዎች ዝርዝር እየቀነሱ ስለሚሄዱ የዘመቻው ፍጥነት እየቀነሰ ይሄዳል ማለት ነው። ካንቺ
እንደሚሉት የአሜሪካ በ10 ሺዎች የሚቆጠሩ የጄዳን ቦምቦች ባለቤት ናት። ውድ የሆነው የአየር መከላከያ ስርዓት አቅርቦት ግን አናሳ ነው። በግጭቱ የመጀመሪያ ላይ ከኢራን የሚሰነዘሩ የበቀል ጥቃቶች ለማክሸፍ የአየር መከላከያ ስርዓቶቹ ወሳኝ ነበሩ። ፓትሪዮት ሚሳኤሎች ከፍተኛ ፍላጎት አላቸው። ከአሜሪካ በተጨማሪ የአረብ አጋሮቿና ከዩክሬን ይፈልጉታል። እያንዳንዱ ሚሳኤል $4 ሚሊዮን ያወጣል። አሜሪካ በዓመት ወደ 700 የሚጠጉ የፓትሪዮት ሚሳኤሎችን ታመርታለች ተብሎ ይታመናል። ኢራን የባላስቲክ ሚሳኤሎችን ማስወንጭፏን ከቀጠለች አሜሪካ ያላትን ውስን ክምችቶች መጨረስ ትጀምራለች። የሲኤስአይኤስ ባለሙያ ካንቻን እንደሚሉት ከሆነ አሜሪካ 1600 የሚጠጉ የፓትሪዮት ሚሳኤሎች ሊኖራት ይችላል ሲሉ ገምተዋል። ይህ ቁጥር በቅርብ ቀናት ውስጥ ተመናምኗል። አሜሪካ ከአየር ወደ መሬት የሚደረገውን ጦርነት ለረጅም ጊዜ መቀጠል እንደምትችል ቢናገሩም የአየር መከላከያ ጦርነቱ ይበልጥ አሰልቺ ይሆናል። ፕሬዚዳንት ትራምፕ የፓትሪዮትን ቁጥር ለመቀነስ ፈቃደኛ ከሆኑ ኢራንን የበለጠ መቋቋም እንደምንችል አስባለሁ። ይህ ግን የፓሲፊክ ቀጠናን ወደ ግጭት ውስጥ የማስገባት አደጋ ይኖረዋል። በዚህ ሳምንት መጨረሻ ላይ ከአሜሪካ የጦር መሳሪያ አምራቾች ጋር ለመገናኘት መዘጋጀታቸው የጦር መሳሪያ ክምችት አደጋ እንዳለበት የሚያሳይ ምልክት ነው። የአሜሪካ የጦር ሚኒስትር ፒት ሄግሴት ግን ኢራን ከኛ በላይ እየተዋጋች መዝለቅ አትችልም ሲሉ ተናግረዋል። ዘለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ ጠየቁ። የዩክሬን ፕሬዝዳንት ዘለንስኪ በባህረ ሰላጤ የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና የሚሳኤል ጥቃት ለመከላከል እንዲችሉ የባለሙያዎች ቡድን ለመላክ እቅድ ማውጣታቸው ተሰምቷል። ማክሰኞ ዕለት ከተባበሩት አረብ ኤሚሬትስና ኳታር እንዲሁም ረቡዕ ከዮርዳኖስና ባህሬን ጋር መነጋገራቸው ተገልጿል። ዘለንስኪ ከሚኒስቴሮችና ከወታደራዊ አዛዦቻቸው ጋር ስለ መካከለኛው ምስራቅ ግጭት ከተወያዩ በኋላ የዩክሬንን የመከላከያ ኃይል ሳያዳክም አጋሮቻቸውን ለመርዳት አማራጮችን እንዲያዘጋጁ ጠይቀዋል። ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ዩክሬን ሕይወትን ለመጠበቅና ሁኔታውን ለማረጋጋት ታግዛለች ብለዋል። አክለውም የኛ ወታደሮች አስፈላጊውን ችሎታ አላቸው፣ የዩክሬን ባለሙያዎች ጋር ይሰራሉ፣ እናም ቡድኖች ይህንን እያስተባበሩ ነው። ሕይወትን ለመጠበቅ ሰላማዊ ዜጎችን ለመከላከልና ሁኔታውን ለማረጋጋት እንዲሁም የቀጠናውን ደህንነት የጠበቀ የባህር ላይ ጉዞ ወደ ነበረበት ለመመለስ የሚደረጉ ጥረቶችን ለመደገፍ ዝግጁ ነን ብለዋል። የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ቴህራን ለቀው መውጣታቸውን አስታወቀም። የተባበሩት መንግስታት የስደተኞች ድርጅት የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100,000 ያህል ሰዎች ቤት ንብረታቸውን ጥለው መሰደዳቸውን አስታውቋል። 6ኛ ቀኑን በያዘው ጦርነት ሐሙስ ማለዳ ኢራን ላይ የሚፈጸመው ጥቃት ቀጥሏል። የአሜሪካ ከፍተኛ ምክር ቤት የዶናልድ ትራምፕን የጦር አቅም ለመገደብ የቀረበለትን ውሳኔ ሀሳብ ውድቅ አድርጎታል። የውጭ ጉዳይ ሚኒስቴር አባስ አራግቼ ከኳታር አቻቸው ጋር በስልክ የተነጋገሩ ሲሆን ኳታር በቴህራን የሚፈጸምባት ጥቃት በአስቸኳይ እንዲቆም ጠይቃለች። በኢራን ዋና ከተማና በሌሎች ስፍራዎች ከፍተኛ ፍንዳታዎች መስማታቸውን የቀጠሉ ሲሆን የመንግስት ህንፃዎች እንዲሁም ሌሎች የአገልግሎት መስጫ ተቋማት መፈራረሳቸውን የሚወጡ ምስሎች ያሳያሉ። የተባበሩት መንግስታት ስደተኞች ድርጅት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 2 ቀናት ብቻ ከቴህራን 100,000 ያህል ሰዎች መፈናቀላቸውን ሲገልጽ፣ እስራኤል በሂዝቦላ ወታደራዊ ይዞታዎች ላይ ጥቃት እየፈጸመች መሆኑን በገለጸችበት ሊባኖስ ደግሞ 58,000 መጠለያ ውስጥ ናቸው ተብሏል። በሶሪያ በ10 ሺዎች የሚቆጠሩ ሰዎች በመጠለያ ውስጥ እንደሚገኙ የመንግስታቱ ድርጅት ጨምሮ አስታውቋል። በመካከለኛው ምስራቅ ለቀናት ተቋርጦ የነበሩ አንዳንድ የአውሮፕላን በረራዎች ተጀመሩ። 6ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት ለቀጠናው ተቋርጦ የነበሩ በረራዎች መጀመራቸው እየተሰማ ነው። አንዳንድ በረራዎች በመካከለኛው ምስራቅ ከቀናት በኋላ መስተጓጎላቸው ተከትሎ እንደገና ይቀጥላሉ። ዩናይትድ ኪንግደም መንግስት ብሪታናውያንን ከኦማን ለመመለስ ያዘጋጀው በረራ ረቡዕ ምሽት በቴክኒክ ችግር ምክንያት ሳይበር ቀርቷል። ዛሬ ዘግይቶ እንደሚነሳ ይጠበቃል ሲል የዩኬ ውጭ ጉዳይ ሚኒስቴር ሐሙስ ዕለት አስታውቋል። ጀርመን፣ ስፔን፣ ኔዘርላንድ እና ሌሎች የአውሮፓ ሀገራት ከመካከለኛው ምስራቅ ዜጎቻቸውን በተሳካ ሁኔታ ማውጣት ችለዋል። በኤሚሬትስ እና ኢትሃድ የአየር መንገዶች የተወሰነ ቁጥር ያላቸውን በረራዎችን እያደረጉ ነው። የተወሰኑ በረራዎች በዛይድ ዓለም አቀፍ አየር ማረፊያ መጀመራቸውን የአቡዳቢ መገናኛ ብዙሃን ቢሮ አስታውቋል። መንገድ ዛሬ ጠዋት ከኦማን ከመስካት ወደ ተለያዩ የአውሮፓ ከተሞች የሚደረጉ የሰብአዊ ድጋፍ በረራዎችን እንደሚያካሄድ አስታውቋል። ከነዚህ መካከል ወደ ለንደን፣ በርሊን፣ ኮፐንሃገን፣ ማድሪድ፣ ሮም እና አምስተርዳም የሚደረጉ በረራዎች ይገኙበታል። አየር መንገዱ ከዋና ከተማዋ የሚያደርጋቸው በረራዎች የኳታር የአየር ክልል በመዝጋቱ ምክንያት ለጊዜው ተቋርጧል ሲል በኤክስ ገጹ ላይ ባወጣው መግለጫ አስታውቋል። ትራንስፖርት ሚኒስቴርን ጠቅሶ ሮይተርስ እንደዘገበው እስራኤል ዜጎችን የጫነ አውሮፕላን በቴል አቪቭ አርፏል።
ኪም ጆንግ ኡን በአዲሱ የጦር መርከብ ላይ የኒውክሌር አቅም ያላቸውን ሚሳኤሎች አስሞከሩ። ዓለም በመካከለኛው ምስራቅ ጦርነት ላይ ትኩረት ባደረገችበት በዚህ ወቅት የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው አዲስ ባስገነባቸው ባለ 5000 ቶን ግዙፍ የጦር መርከብ ላይ በመገኘት ስትራቴጂካዊ የክሩዝ ሚሳኤል ሙከራ በበላይነት መርተዋል። ኪም ጆንግ ኡን ረቡዕ ዕለት ቾይ ሂዩን በተሰኘው አዲስ የጦር መርከብ ላይ ተገኝተው ከባህር ወደ ምድር የሚተኮሱ ሚሳኤሎችን ሙከራ ተመልክተዋል። ሰሜን ኮሪያ መግለጫዎች ውስጥ ስትራቴጂካዊ የሚለው ቃል ጥቅም ላይ የሚውለው ሚሳኤሎቹ የኒውክሌር ርዕደ አውታር የመሸከም አቅም እንዳላቸው ለማመልከት ነው። የባህር ኃይላችንን በኒውክሌር መሳሪያዎች የማስታጠቅ ስራው አጥጋቢ በሆነ ሁኔታ እየቀጠለ ነው ያሉት ኪም ይህ ስኬት ላለፉት 50 ዓመታት ያልተገኘም የባህር ላይ ሉዓላዊነትን የሚያረጋግጥ መሆኑን ገልጸዋል። መሪው በናም መርከብ ግንባታ ማዕከል ባደረጉት ጉብኝት ከዚህ የላቁ ተጨማሪ የጦር መርከቦች እንዲመረቱ ትዕዛዝ አስተላልፈዋል። የሰሜን ኮሪያ የባህር ኃይል ዘመናዊ የማድረግ ጉዞ ባለፈው ዓመት ትልቅ ውድቀት ደርሶበት ነበር። በቾንግ ጂን የመርከብ ግንባታ ማዕከል በተደረገ ስነ ስርዓት ላይ ሁለተኛዋ የቾይ ሂዩን ወደብ ጦር መርከብ ወደ ባህር በምትለቅበት ወቅት ተገልብጣ ክፉኛ ተጎድታ ነበር። በወቅቱ ድርጊቱን ወንጀል ሲሉ የገለጹት ኪም ለክስተቱ ተጠያቂ የሆኑ የስራ ኃላፊዎች በቸልተኝነትና በኃላፊነት ስሜት ማነስ ወንጅለዋቸው ነበር። የአሁኑ ስኬታማ ሙከራ ያንን ውድቀት ለመካስ የታለመ ይመስላል። ጆንግ ወታደራዊ ኃይላቸውን እያጠናከሩ ባለበት በዚህ ወቅት በሀገር ውስጥ ያለውን የኑሮ ደረጃ ለማሻሻልም ቃል ገብተዋል። በየ5 ዓመቱ በሚካሄደው የሰራተኞች ፓርቲ ጉባኤ ላይ የኢኮኖሚ ግንባታ የህዝቡን የኑሮ ደረጃ ማሳደግ አጣዳፊ ታሪካዊ ተግባር መሆኑን ገልጸዋል። የኒውክሌር ኃይልን ቅድሚያ የምትሰጠው ከአሜሪካና ከደቡብ ኮሪያ የሚሰነዘርባትን ተጽዕኖ ለመቋቋም መሆኑን በተደጋጋሚ ገልጻለች። በቅርቡ በተደረጉ ወታደራዊ ትርኢቶች ላይ የኪም ልጅ ኪም በጉልህ መታየቷም ለወደፊት መሪነት እየታጨች መሆኑን በሰፊው እያነጋገረ ይገኛል።